ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር አለ ሰላም፣ እኔ ጋር አለ ሙሉ ጤና፣ እናንተ ጋርም እንዲሆን የዘወትር ምኞቴም ጸሎቴም ነው። ባንቺ የተዋህዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። ሁሌ እመጣለሁ አልጠፋም ብዬ ቃል ገባለሁ። ግን ደግሞ በዓለም ስንኖር ስራ ምናምን እያልን በት እንላለን እና ለዛ ነው። የእኔ ውዶች እንዴት ናችሁ? እየበረታችሁ ነው? እኔም አለሁ እግዚአብሔር ይመስገን። ያው ሰሞኑን እንደምታየው ጋዜጠኛ ሶፎንያስ ወንድማችን እንግዲህ ታውቁታላችሁ ብዬ አስባለሁ። ስለሱ ያልሰማ ሰው አለ ብዬ አስባለሁ። እና በጣም ግን እኔ ስለገረመኝ የሰው አፍ ሰውን እንዴት እንደሚያደቅ እንዴት እንደሚያደርቅ እንደደረቀ እንጨት እንደሚያደርግ ያየውበት ቪዲዮም ነበረ። ግን ቪዲዮን አላስገባሁትም። ያው በእንደዚህ ሆኖ ነው ቪዲዮ የሰራው። እንደዚህ አይነት ፎቶ እንትን ብሎ ነውና ማለት እንደዚህ ነው ቪዲዮ የሰራው። በጣም ነው የሚገርመው። አሁን ይሄ እንደው እሱ ነው ቢባል አይገርምም እግዚአብሔርን። እና በጣም ነው የገረመኝ የሰው ልጅ ምን ያህል ተሰባሪ እንደሆነ፣ ውበት እንደሚረግፍ፣ ሰውነት ባዳ እንደሆነ የምናይበት ፎቶ ነው ማለት ነው። ይሄ የወንድማችን እንትን እንግዲህ ሁላችንም እንደምናውቀው የሆነ ሰዓት ላይ የሆነ ስልክ ሲያወራ ተይዞ ነበረ። በዛ ላይ አዳማ ላይ ተደብድቦ ምናምን ነበረ። ተመሳሳይ ጾታ ግንኙነት የሚያደርግ ሰው ነው ተብሎ ተደብድቦም ነበረ። ከዛም ወዲህ እንግዲህ ጠፍቶ ነበረ ማለት ነው። እንግዲህ አእምሮም በትክክል እየሰራ አይደለም ብሎ እናትዮ በሸገር ሚዲያ ላይ ወጥቶ ተናግረዋል። ሊገለን ይፈልጋል ብሎ ቤተሰቦቹም ተናግረዋል። ይሄ ሁሉ የመጣው ምንድነው? ከጭንቀት የተነሳ ነው። ከሁሉም ነገር የሆነ ነገር ሲፈጠር ሰው ይዞ ወደ ጸበል መውሰድ ይዞ ብቻ ያን ሰው እንትን ማለት እንዲስተካከል ማድረግ እንጂ እኛ ደግሞ እኔ እንጃ የተለመደ ነገር ማንኛውም ሰው የቆመ ቢመስል እንዳይወድቅ ይጠንቀቅ ይላል መጽሐፍ ቅዱስና ሁላችንም ነገ ምን እንደሚገጥመን አናውቅም። ይህ ሰው ያው መንፈስ ነው የተጸናወተበት፣ ወዶ አይደለም እንደዚህ አይነት ህይወት ውስጥ የገባው። እና ሁላችንም ፈራጆች ሆነን የሆነ ሰሞን ላይ አገለልን። ሴትዮ እናቱ ራሱ ጎረቤት ቤተሰብ ሁሉ አገለለኝ ነው ያሉት። ወዶ ያመጡት ነገር አይደለም በነገራችን ላይ። እና ይሄም መንፈስ ነው። ይሄም መንፈስ ደግሞ በህብረት ጸበል በመውሰድ ከማግለል ይልቅ አቅርቦ በመምከር በመገሰጽ በተለያዩ ነገሮች ከእንደዛ አይነት ነገር ውስጥ እንዲወጣ ማድረግ ይቻል ነበረ። እኛ ግን የሆነ ነገር ሲፈጠር ብዙ ደግ ነገሮች እያሉን የሆነ ነገር እንትን ስል ድንጋይ ነው የምናነሳው ማለት ነው። ለመውገር ለማጥፋት ነው የምንነሳው። እንደዛ ስላችሁ እሱ ያደረገው ነገር መልካም ነገር ነው። ሰው መናገር አልነበረበትም እያልኩ አይደለም እንድትረዱኝ። ግን ሁሉም ነገር ስርዓት ባለው መልክ ቢሆን ጥሩ ነበረ። እንደዛ አይነት ነገር ሲፈጠር ሚዲያ ላይ እንደዛ ከመሳደብ ከመውገር ማነው ኃጢአት ያልሰራው? የእያንዳንዱ ሰው ኃጢአቱ ይለያያል እንጂ ኃጢአት ያልሰራ ሰው በዚህ ምድር የለም። ሁላችንም ኃጢአተኞች ነን፣ በደለኞች ነን እግዚአብሔርን እና ሁላችንም ፈራጆች ነበርን። አሁን ደግሞ እንደዚህ ሲሆን እግዚአብሔር ይማርህ እንደዚህ ያድርግህ እያልን ሁላችንም ኮመንት እንጽፋለን። ያኔ እግዚአብሔር ከምድረ ገጽ ያጥፋህ እንደዚህ ያድርግህ እያልን እየረገምን ነበር። አሁን እንደዚህ ሆኖ ስናይ ደግሞ እንደዚህ መጀመሪያ ሳይወድቅ ነበረ እንትን ማለት ከዛ ህይወት እንዲወጣ ማገዝ፣ አእምሮ እንዳይታወቅ ከዛ ህይወት እንዲወጣ ማገዝ ያኔ ነበረ። ከወደቁ በኋላ ነገሮች ካበቁ በኋላ እግዚአብሔርን እኔ በጣም ነው ያዘንኩት። እግዚአብሔርን በጣም ነው ያስለቀሰኝ። ማምላክ በምታውቀው ማለት ነው። እንደዛ ስላችሁ እናንተ ሌላ ነገር ልታስቡ ትችላላችሁ። እሱ እኮ እንደዚህ ነው ለዚህ እንዴት ይታዘናል ልትሉ ትችላላችሁ። ግን እንደ ሰው ስናስብ ይሄ ሰው ወዶ አይደለም በቃ ተጸናውቶበት ነው መንፈስ። ያን ሰው ግን ጠንካራ ሰው ቢኖር ያ ከዛ ህይወት
የሚወጣበትን መንገድ እንትን ማድረግ ይቻል ነበረ። ግን ሁላችንም ፈራጅ ነን። ይሄ ሰው የተከበረ ጋዜጠኛ፣ ትልቅ ባለሙያ እንደዚህ ማርያምን ምስቅልቅሉ ወጥቶ እንደዚህ ከሰው ተራ ወርዶ በኢየሱስ ክርስቶስ ስም ወይኔ ሰው መሆን ግን በጣም ነው ግን የሚገርመው። እግዚአብሔርን በጣም ነው የሚያሳዝነው። እና ይሄን እንትን እንድትሉ ብዬ ነው። ለማንኛውም እግዚአብሔር አምላክ አስተዋይ ልቦናን ይስጠን። ሁላችንም ግን ሰዎች ላይ ከመፍረዳችን በፊት ጥንቃቄ ማድረግ አለብን ብዬ ነው ማስበው ማለት ነው። ሰዎችን የሆነ ነገር ሲባል የሆነ ነገር ሲፈጠር እግዚአብሔርን እንትን ከማለት ይልቅ በቃ ያን ሰው እንትን ቀርቦ መረዳት፣ ያ ሰው ለምን እንደዛ አይነት ነገር ውስጥ እንደገባ መጠየቅ፣ ከዛ አይነት ነገር እንዴት መውጣት እንዳለበት ቀስ እያሉ መረዳትና ከዛ ህይወት እንዲወጣ ማገዝ ነው እንጂ ስብርብር ወጥቶ እንደዚህ ደቼ በልቶ ከሰውነት ተራ ወጥቶ አይምሮ በትክክል ሳይሰራ እናቱን ሳይቀር ሊገላት እየፈለገ ኧረ በስመ አብ በስመ አብ በስመ አብ። እንደው እግዚአብሔር አምላክ ማርያምን ለሰው አይን ለሰው አፍ አሳልፈህ አትስጠኝ ብላችሁ ጸልዩ። እግዚአብሔርን በየሃይማኖታችሁ ለሰው አሳልፈህ አትስጠኝ በሉ። በቃ አስባችሁታል? ስንት ዓመት ሙሉ እንደሆነ እግዚአብሔር አምላክ ታግሶን አኑሮናል። ከነ ኃጢአታችን እኮ ነው፣ ከነ በደላችን፣ በቃ ከነ ሁሉ ስራችን እግዚአብሔር አምላክ በትዕግስት ይመለሳል ነገ ከነገ ዛሬ እያለ እየጠበቀን አንድም ቀን ገመናችን ሳያወጣ እያኖረን፣ እኛ ግን ሰዎችን አንድ ነገር ስናይ የኛን ኃጢአት ሳናስብ የኛን ኃጢአት ቁጭ አድርገን ያኛውን እየወገርን ያኛው ላይ እየፈረድን አስባችሁታል? እግዚአብሔር እንደ ሰው ቢሆን ኑሮ እኔና እናንተ የት ነው የምንሆነው? ምንድን ነው የሚውጠን? እግዚአብሔር ኃጢአታችንን እንደው ገልጦ ለሁሉም ሰው አሳይቶ ቢሆን ኑሮ፣ የሰውን ሁሉ ኃጢአት አሳይቶ ቢሆን ኑሮ ሰው ይኖራል ብላችሁ ታስባላችሁ? በዚህ ምድር ማንም አይኖርም። እግዚአብሔርን ማንም አይኖርም። ማንም ኃጢአተኛ ነው። ሁሉም በደለኛ ነው። የኃጢአት አይነት ሊለያይ ይችላል እንጂ እግዚአብሔርን ያልበደለ ሰው የለም። ግን ደግሞ የወንድሞቻችን የእህቶቻችንን በደል ስናይ፣ የእህቶቻችንን ኃጢአት ስናይ፣ እህቶቻችንን ወንድሞቻችንን ቀርቦ መጠየቅ፣ መረዳት፣ ከዛ ህይወት እንዲወጣ ማገዝ፣ ንስሐ እንዲገባ ማገዝ፣ ወደ እግዚአብሔር እንዲጠጋ ማገዝ እንጂ እንደዚህ ሆነ ብለን ራሱን እንዲጠላ ከምድረ ገጽ እንዲጠፋ ባዶነት እንዲሰማው ባይተዋር እንደሆነ ብቻ እንዴት ብዬ ልንገራችሁ፣ ራሱን እንዲያጠፋ እናደርጋለን። በተለይ ኮመንት የምንጽፍ ሰዎች ምንም እኮ ጻድቅ ነው የምንመስለው እኛ። ከዚህ ሰው የከፋ የከረፋ ኃጢአት ያለብን ሰዎች እኮ እንኖራለን። እግዚአብሔርን ከዚህ ሰው የከፋ ኃጢአት የምንሰራ ሰው እንኖራለን። ግን የራሳችንን ረስተን ሰው ላይ ድንጋይ እናነሳለን። ሰውን መቀመጫ እናሳጣለን። መውጫ መግቢያ እናሳጣለን። ብቻ እኔ እንጃ። እናቱ ስታለቅስ በጣም ነው ያሳዘነችኝ። እመቤቴን ነው የምላችሁና ማለት እኔ እንጃ እንዴት ብዬ ልንገራችሁ። አንጀቴን ነው የበላችሁ። በቃ ብዙ ነገር ሁኜ ነው ያሳደግኩት አለች። ሲያድግም በጣም ትሁት ልጅ ነበረ። ሊስትሮ እየጠረገ ነበር የሚኖረው የሚተዳደረው አለች። ያን ሁሉ ነገር ይቅርታ፣ ያን ሁሉ ነገር አልፎ የመጣ ሰው አሁን ይሄ ነገር ሲያጋጥመው እንግዲህ መንፈስ ነው እንጂ አስተዳደጉ ጥሩ እንደሆነ ምናምን ነው የምነግሩን። ከመጀመሪያው ከልጅነቱ ጀምሮ ቢሆን ኑሮ እንደዚያ አይሆንም ነበርና ያም ሆነ ግን እኛ እባካችሁ በኮመንት ሰዎች ራሳቸውን እንዲያጠፉ አናድርግ። በኮመንት ራሳቸውን እንዲጠሉ አናድርግ። በኮመንት በቃ እንትን እንድሉን አናድርግ። ከቻልን እንመልሳቸው። ከቻልን እግዚአብሔር ይማርህ፣ እግዚአብሔር ይርዳ፣ እግዚአብሔር ከእንደዚህ አይነት ነገር ያውጣ ብለን እንጸልይላቸው። እውነት እና እባካችሁ እንደው የምንጽፋቸውን ነገሮች ብንጠነቀቅ። እኔ በጣም ነው ያሳዘነኝ። በስላሴ ስልጣን ወይ የሰው ልጅ በዚህ ልክ ስብርብርብር ይላል። በዚህ ልክ
በዚህ ልክ በስመ አብ ወወልድ ወመንፈስ ቅዱስ እና እግዚአብሔር አምላክ እንግዲህ ምሕረቱን ይላክለት በእውነት ይሄ መንፈስ እሱን ጥሎት ሄዶ እንደ ሰው ትዳር ይዞ የራሱን ህይወት መስርቶ እናቱን እንዲያስደስት ቤተሰቦቹን እንዲያስደስት እግዚአብሔርን እንዲያስደስት እግዚአብሔር አምላክ ይርዳው። ሁላችሁም ጸልዩለት፣ ዱዓ አድርጉለት። እግዚአብሔርን ያንዱ ጸሎት ለአንዱ በጣም ይሰራል እና ጸልዩለት። ወይኔ በጣም ደክሞኛል። የሚገርማችሁ ነገር እመቤቴን ጉልበቴ ሁሉ ዝልል ብሏል። እጄ እግሬ ስራ መስራት ራሱ አቃተኝ እና እግዚአብሔር አምላክ ይርዳው፣ ቸሩ መድኃኔዓለም ይርዳው። በጸሎት አስቡት፣ በጸሎት አስቡት እግዚአብሔርን። ዋጋ ከእግዚአብሔር ታገኛላችሁ። ለወንድሙ ለይቱ የሚጸልይ ሰው የተከበረ ነው። እናንተም ብትጸልዩ ከእግዚአብሔር ዋጋ ታገኛላችሁ። ለራሳችን ብቻ አይደለም መጸለይ ያለብን። ስለዚህ ለወንድማችን እንጸልይ፣ እግዚአብሔር አምላክ እንዲረዳውና ወደ ቀድሞ ቦታው እንዲመልሰው ለወገኖቹ እንዲጠቅም እንዲሁም ደግሞ በተከበረ ሙያው ስራውን ሰርቶ ለሀገሩ ለወገኑ እንዲጠቅም እግዚአብሔር አምላክ ይርዳው። ክፉ አይንካው። በእውነት በጣም ያሳዘነኝ በጣም ነው ያስለቀሰኝ። ያኔ ራሱ ስለምን ምናምን በጣም ነው ያሳዘነኝ አምላክን ከምነግራችሁ በላይና እግዚአብሔር ይርዳው። የኔ ወንድም ፈጣሪ ይርዳው። ምስኪን እግዚአብሔር አምላክ ከዚህ መንፈስ እንዲወጣ ያድርገው። ቸሩ መድኃኔዓለም እያዛከውባችሁ ነው፣ ይቅርታ። እና ደግሞ የሆነ ቲክታክ ላይ ትናንትና ማለት ነውና ምን አየው መሰላችሁ? በእግዚአብሔር ስም በሚቀጥለው ቪዲዮ ሰራለው። እዚህ ስልክ ላይ ቪዲዮ ስለሌለ ነው ማስገባላችሁንና በጣም ነው ያዘንኩት። በጣም ከምነግራችሁ በላይ አዝኛለሁ ማለት ነው። የሆነች ህፃን ልጅ 4 አመት ወይ 5 አመት ቢሆናት ነውና 5 አመት በቃ እስከ 6 አመት ናትና ትንሽዬ ልጅ ነች። አንድ ትልቅ ጎረምሳ ነውና እግዚአብሔርን ነው የምላችሁ ጡቷን እየጠባ አየሁት ማለት ነው። ልጅቱ እንትን ብሏት እየሳቀች እየተጫወተች ነው። አስባችሁታል? ምን ለማድረግ እየሞከረ ነው ይሄ ሰው? በጣም ነው ያዘንኩት። እንደ ወዴት እያመራን ነው? በእግዚአብሔር ስም ብዬ በጣም ነው ያዘንኩትና በዚህ አጋጣሚ ሴት ልጆች ያላችሁ ሰዎች ወደ ገጠር አካባቢ እንዶ ሴት ልጆቻችሁን በእግዚአብሔር ስም ሰው ቤተሰቦች እንዲጠብቋቸው ንገሯቸው። በጣም አስቸጋሪ ጊዜ ላይ ነንና ንገሯቸው ለቤተሰብ ልጆቻችሁን እንዲጠብቋቸው፣ ብቻቸውን የትም እንዳይሄዱ፣ ሰፈር ያለ ሰው የማይታመንምና እንዲጠብቋቸው እንትን በሉ ነው የምላችሁ። እግዚአብሔር እርዳን። እንግዲህ ምንም ማድረግ አልችልም። በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። እግዚአብሔር አምላክ ይርዳን ከመጣብን ቁጣ። ይሄማ ቁጣ ነው እግዚአብሔርን። በነገራችን ላይ ከሶፎንያስ ጀርባ ያለ ሰው እያለቀሰ ይመስለኛል። የዚህን ሰው ሁኔታ አይተው አይኑን እንትን እያለ ነውና ያስለቅሳል በእርግጥ። እግዚአብሔር ይርዳን። ለማንኛውም መልካምና ያማረ ጊዜ ተመኘውላችሁ። ተጠንቀቁ። በንግግር መሃል የሚያስቀይም ነገር ብያችሁ ከሆነ በእግዚአብሔር ስም ይቅርታ። መልካም የስራ ቀን ተመኘውላችሁ። ራሳችሁን ጠብቁ፣ በርቱ። እሺ፣ እግዚአብሔር አምላክ ሁላችንን የሚያበርታን። እወዳችኋለሁ፣ አከብራችኋለሁ። ላይክ እያደረጋችሁ ሰብስክራይብ፣ ሼር እያደረጋችሁ አካውንቴን አሳድጉልኝ። እሺ ውዶችዬ፣ እወዳችኋለሁ። ደህና ዋሉልኝ። እግዚአብሔር ያክብር።